የመስማትን የማሽተትን የመዳሰስን ነገሮች በአጠቃላይ የተሰጠ ሰው እነዚህን ነገሮች ፈጣሪ ብለን የምንለው የሰጠን ልንጠቀምባቸው ነው አይደል እንዴ? ስንጠቀምባቸው ደግሞ ወይ ለኛ እንዲመሰክሩልን ነው ወይ እኛ ላይ እንዲመሰክሩብን ነው። ራይት። ስለዚህ እነዚህንም ሙሉ ነፃነታቸውን ሳይጋፋ መሆን መቻል አለበት የምናገኘው ድነት ማለት ነውና ኤምኖሊሳም መጀመር ትችላለህ አብይ። እሺ ሀሰኑ ወረቀ አለህ ልቀጥል ትንሽ ያው ያልከው ነገር ትንሽ እኛ ከምናምነው እምነት ውጭ ነው። ፕሮቴስታንት ወይንም የወንጌል አማኞች ስላልክ ነው። የወንጌል አማኝ የሚያምነው እንደዚህ ነው። ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደተጻፈው ድነት በጸጋ በእምነት በኩል እንጂ ድነት በጸጋ በእምነት በኩል በስራ አይደለም ብለን እናምናለን። ምን ማለት ነው ይሄ? ስራችን የመዳናችን ውጤት ነው እንጂ የመዳናችን ምክንያት አይደለም። ብዙ ጊዜ የምትሳሳቱት እዚህ ጋር ነው። ስራችን የመዳናችን ውጤት ነው እንጂ የመዳናችን ምክንያት አይደለም። ምክንያቱም ማንም በስራው አይመካም። በእግዚአብሔር ፊት ማንም ሰው ጻድቅ ሆኖ መቅረብ አይችልም። ስለዚህ ኤፌሶን ምዕራፍ 2 ቁጥር 8 ላይ እንደዚህ ተብሎ ተጽፏል። ጸጋው በእምነት አድኗቸዋልና ይህም የእግዚአብሔር ስጦታ ነው እንጂ ከእናንተም አይደለም፣ ማንም እንዳይመካ ከስራ አይደለም ብለን ነው እኛ የምናምነው። እግዚአብሔር ክርስቶስን ሲልክ እኛ ጻድቅ ስለሆነ አይደለም፣ እርሱ ስለወደደን ነው እንጂ የኛ ጽድቅ የኛ መልካም ስራ አይደለም። ዳትስ ኢት። ስለዚህ አሁን ሮሜ ቅድምም ጠቅሳል። ሮሜ ምዕራፍ 32:28 ሰው ያለ ሕግ ስራ በእምነት እንዲጸድቅ እንቆጥራለንና ይላል። ስለዚህ እኛ በእምነት በኩል ማለት በጸጋው በእምነት በኩል ድኖራን በስራችን አይደለም ብለን ነው የምናምነው። ኢትስ ቬሪ ሲምፕል። ስለዚህ ለመዳን የተሰጠውን ጸጋ ወይንም ምን ማድረግ ነው? መቀበል ነው። ጊፍት ነው። ያንን ጊፍት ካልተቀበላችሁ በስተቀር አትድኑም ነው። ጊፍቱ የተስጦታው ደግሞ ነው ክርስቶስ ነው። ስለዚህ እንደ ምሕረቱ መጠን ለአዲስ ልደት የሚሆን መታጠብ በመንፈስ ቅዱስ መታረስ አዳነን እንጂ እኛ ስላደረግነው በጽድቅ ስለነበረው ስራ አይደለም ብሎ ቲቶ ላይ ተገልጿል። እኛ ስላደረግነው አይደለም፣ በጽድቅ ስለነበረው ስራ ነው። ስራ አይደለም ይላል። ጸጋው ነው ያዳነን። ስለዚህ ስራችን ምን አይደለም ማለት ነው። ስራችን ወርክ ማለት ነው። ወርክ አር ሪዛልት ኦፍ ምንድነው? ሳልቬሽን ኖት ዘ ኮዝ ኦፍ ሳልቬሽን ምናምን ማለት አይደለም። ስራችን የመዳናችን ውጤት ነው እንጂ የመዳናችን ምክንያት አይደለም። እኛ ሰዎች ነን፣ ኃጢአተኞች ነን፣ ኃጢአትን ሰርተናል። ስለዚህ እኛ ያዳንንም ለምንድን ነው? ፍቅሩ እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። በክርስቶስ ኢየሱስ የተፈጠርን ለምን? ለመልካም ስራ መጀመሪያ ማለት ነው። ስለዚህ እንደዚሁ ስራ የሌለው እምነት ቢኖር በራሱ የሞተ ነው ይላል። ስራ የሌለው እምነት ደግሞ ምንድነው? በራሱ የሞተ ነው። ስለዚህ አሁን ለመዳን ማመን ያስፈልጋል ማለት ነው። ምናምነው ደግሞ እንዲሁ ነው፣ በነፃ ነው። እምነት እኮ በነፃ እኮ ነው የተሰጠን። ምናምነው ምንድነው? ኢየሱስ ጌታ እንደሆነ በአፋችን መመስከር፣ በልባችን ማመን። ሰው በአፉ መስክሮ በልቦ አምኖ ምን ይላል? ይድናል ስለሚል ማለት ነው። ታሲት ስለዚህ ሜቢ አሁን በነገርኩ መሰረት ሚስ አንደርስታንዲንጉን የተረዳው ይመስለኛል ያልኩትን። ኦኬ እያልከኝ ያለው ነገር ቃል በቃል የተናገርከው ልድገመውና የተረዳሁትን ልንገርህ። እያልከኝ ያለው ስራ
የእምነት ውጤት ነው እያልከኝ ነው። ትክክል ነኝ? አለህ ወረቃ? ስራችን የእምነታችን ውጤት ነው እያልከኝ ያለኸው? አዎ ስራችን ያው ባጭሩ ምንድን ነው ያልኩት፣ ስራ የመዳናችን ውጤት ነው። የዳነ ሰው የሚሰራው ነገር መልካም ነው። የዳነው መዳናችን ስራ የመዳናችን ኮዝ አይደለም። ወይንም ምንድነው በእንትን ስትስለው አንደርስታንድ ታደርገዋለህ። በጣም ሲምፕል። ስራችን የመዳናችን ውጤት ነው እንጂ የመዳናችን ምክንያት አይደለም። ምን ያልኩ ባጭሩ ምንድነው work are a result of salvation not the cause። ሪሌሽናቸው አሁን መሰለክ እዚች ጋር አሁን ይሄንን ነው እኛ የምናምነው። እሺ ቀስ እያለን ዳይሴክት እናድርገው። እያልከኝ ያለው ነገር ከተረዳሁት አንፃር አንዳንድ ፕሮቴስታንቶችም ሆኖ ውስጣቸው የሚለያያለ። በእርግጥ I don't know which one you are የትኛው እንደሆንክ ስለማለት የወንጌል አማኞች እንትን እምነት ነው በቃ። አሁን ሚስኮንሰፕት ተደርጎ ትምህርቱን ነጥሎ እንደዚህ ይደረጋል። ይሄ የፕሮቴስታንት ወይም የወንጌል አማኞች አስተምሮት ነው። ችግር የለው እንትን እንበለው። አሁን እያልከኝ ያለው ነገር ምን መሰለክ፣ ከአንዳንድ ፕሮቴስታንቶች እንደተረዳሁትም ከዚህ በፊት ስወያይ የሚሉት ነገር ምንድን ነው፣ ስራው በእምነቱ ይገለጣል ማለትም እምነቱ በስራው ይገለጣል አይነት ነው እየሄድክልኝ ያለው። ገብቶሃል? ስናምን የምንሰራው ነገር ስራችን ጥሩ ይሆናል ነው እያልከኝ ያለው። ሪዛልት ኦፍ አወር ፌት ነው ስራችን። ሪዛልት ኦፍ አወር ፌት ካልከኝ እያልከኝ ያለው ሪሊ ምን ማለት ነው? ጥሩ የማይሰራ ሰው መጀመሪያውኑ አላመነም ማለት ነው። ጥሩ የማይሰራ ሰው መጀመሪያውኑ አላመነም ማለት ነው። ምክንያቱም ያመነ ሰው መጥፎን ነገር አይሰራምና የሚለው ሐሳብ ይመስለኛል እየሄድክ ያለው። ምናልባት ይህንን የሚያጠናክረው ጳውሎስ የተናገረው ነገር አለ። የእግዚአብሔርን ልጅና የሴጣን ልጅ የሚለየው የእግዚአብሔር ልጆች በጨለማ አይመላለሱም ብለው ይናገራል። ፓራፍሬዝ አደርግልሃለሁ፣ አንቀጹን ከታች ፖስት ያደርጉልሃል ከፈለክ። እና እያልከኝ ያለው ይሄ ነው አይደል? መጀመሪያውኑ በኢየሱስ ያመንን ከሆነ መጥፎን ስራ አንሰራም። ይሄም እምነታችን ጥሩ ስራ እንድንሰራ ያደርገናል። አዎ ገላትያ ላይ ተጽፏል። ይሄ በክርስቶስ የሚያምን ሰው ኦፍኮርስ ልክ ነው። በክርስቶስ ያመነ ሰው ገላትያ ላይ እንደተጻፈው ያንን ነው የሚሆነው። ገብቷል? ምንድነው እምነቱ ፍሬው ፍሬያማ እየሆነ ነው የሚመጣው። እያደገ ይመጣል። እምነት ያድጋል። ባይዘው በክርስትና የእምነታችን መጠን እየጨመረ ይመጣል። እሱ ችግር የለውም። ነቢያችን ሰለላሁ ዐለይሂ ወሰለም በሐዲሳቸውም አልኢማኑ የዚድ ወየንቁስ ብለዋል። እምነት ይጨምራልም ይቀንሳልም ብለዋል። ያው ይደክማልም ይጠነክራልም ስላሉ እስማማለሁ ከእሱ ጋር ምንም ችግር የለውም። እየጠየኩ ያለው ነገር ግን ምን መሰለክ፣ አሁን ለምሳሌ ዓለማዊ ምሳሌ እንውሰድ። አንድ ሰው ስለ ሰው ስለሆነ እያወራን ያለ ነው። እምነትም ስራም በሰው ዲፋይን ስለሚደረግ አንድ ሰው ለምሳሌ ወረቃ፣ አንተም ምሳሌ መውሰድ አልፈልግም፣ ሌላ ሰው እንውሰድ ሜይ ቢ እንትን እንዳይል ማለት ነው። አንድ ክርስቲያን መጣ፣ አመነ፣ ተጠመቀ፣ መዳን ጀመረ። ከዛ በኋላ ማድረግ ያለበት ነገር ምንድን ነው? ስራን ቢሰራ ለምሳሌ ጽድቅን ቢሰራ እንደማያድነው ያው ህግን ቢጠብቅ ምናምን ያድነዋል ብለህ አታስብም አንተ። ያው ያንን ነገር የሚሰራው እምነት ስላለው ነው እንጂ ያ ነገር ያድነኛል ብሎ ስራዬ ህግን መጠበቅ ያድነኛል ብሎ እንደሚሰራ አታምንም። ሶ መጥፎ ስራ ቢሰራ የኢየሱስ ደም ያድነዋል፣ ይጠብቀዋል፣ ነፃ ያወጣዋል። ገለጎታ ላይ ወይ ደግሞ ቀራኒዮ ላይ የፈሰሰው ደም ገዳይን ክርስቲያን ገዳይን ያድናል። አሁን ይኸውላችሁ ክፉ ስራው ሁሉ ከዲያብሎስ ነው። የዲያብሎስን ስራ ነው ማለት ባህሪ ክፉ ነገር ማድረግ ሁሉ ከዲያብሎስ ነው፣ ከእግዚአብሔር አይደለም። ፖዚቲቭ ኢነርጂ አይደለም ይሉታል። አዎ የማን የሰይጣን ስራ። ለማንኛውም በምድር ላይ የምታውቁት እናንተ ክፉ ስራ ሁሉ ከእናንተ
እምነት ያለው ሰው ሞራል አለው፣ ናቹራል ሞራል አለው። ከሞራል ውጭ የሚደረግ ነገር ሁሉ ከዲያብሎስ ነው። እሺ ስለዚህ ይህንን ስራ ሲሰራ ለምሳሌ አሁን ሂትለርን እንውሰድ። ምናልባት ፕሮቴስታንት አይደለም ልትለኝ ትችላለህ፣ አይዶን ነው ግን ፕሮቴስታንት የሆኑ እና በቃ ኦልሞስት ሂትለርን ውሰድ በየአመቱ ፕሮቴስታንት እንዲሆን ስለፈለግኩ ነው። አሁን ፕሮቴስታንት አንተ አማኝ ኦልሞስት በየአመቱ ይባል እና ሴሪያል ኪለር ነው እንበል። ምንድነው ሰዎችን የሚገል ነው። በቃ በየአመቱ የሚሆን በየወሩ ሰው ይገላል፣ ይዘርፋል፣ ምን ይላል። ይሄ ሰው በኢየሱስ ያምናል። ኢየሱስ ገለጎታ ላይ ተሰቅሎ እንደሞተ ደሙ እንደፈሰሰለት ለኃጢአቱ እንደሞተና ተጠምቆም እንዳመነ ያምናል። ተጠምቋል፣ አምኗል። ግን ገዳይ ነው፣ ሰራቂ ነው፣ ንስሐም አይገባም። እሺ እናፈጣጥ ነው። እንደዛ ካልከኝ ትንሽ ደቂቃ ካለ ምንድነው መጨረሻው የሚሆነው? ንስሐ የማይገባ ከሆነ ኃጢአተኛ ሆኖ የኢየሱስ እንደሞተለት የሚያምን ከሆነ የኢየሱስ ደም ያድነዋል? ያመነው እምነቱ ያድነዋል ወይስ ስራው እምነቱን ይሽረዋል? የትኛው ነው? እሺ ይኸውልህ ያልከኝ ምንድነው? አንድ ሰው ለምሳሌ እንትናን እንውሰደው። ለምሳሌ ዘ ወርስት ማን በዓለም ላይ ማነው? አዶልፍ ሂትለር ነው አይደለ? አዶልፍ ሂትለር ብዙ ሰዎችን ገሏል፣ እንዲገደሉም አድርጓል። ይህ ሰው ንስሐ ቢገባ እግዚአብሔር ምሕረት ያደርግለታል ወይ? ክርስቶስ ምሕረት ያደርግለታል ወይ ካልከኝ አዎ ያደርግለታል። ገብቷል? ለምንድነው? ንስሐ የነፍስ ነው። ገብቷል? ለምሳሌ ለሰራው ኃጢአት ግን ለሰራው ስራ ግን ምን አለ? ፐኒሽ ይደረጋል። ንስሐ ሲባል ምን መያዝ አለበት መሰላችሁ? እግዚአብሔር ይቅር ሲል መመለስን ሙሉ መመለስን ይጠይቃል። መመለስ ማለት ነው፣ ከጥፋት መንገድ መመለስ ንስሐ ይባላል። ያ ሪፔንት አደረገ ስላለ አሁን በንስሐው ችግር የለውም። ንስሐ እኮ ከባድም የሆነ ወንጀል ያሰራያል። ምንም ንስሐ ካልገባማ ያው ንስሐ ካልገባማ በሰራው ስራ ካልተጸጸተ ንስሐ አልገባም ማለት በሰራው ስራ አልተጸጸተም ማለት ነው። ስለዚህ እሱ የገሃነም ነው ማለት ነው። የገሃነም ለምሳሌ አሁን ወረቃ በምን ያው መሰለህ ካንተ እድሜ ልክህን በሙሉ ለኢየሱስ ያደርክ ነህ አይደለ? አማኝ ነኝ ብለህ ብዙ ነገር ታደርጋለህ። ግን ከዕለታት አንድ ቀን በህይወትህ መንገድ ላይ ስትሄድ የሆነች የሚያምር ስልክ አየህ፣ ብር አልነበረህም፣ ወሰወሰህ፣ ሰረክ። ያንን ስልክ አንስተህ ሮጥክ። አጋጥምና ሮጥክ። ስትሮጥ ሰዎች አባረሩ። መንገድ ላይ አስፋልት ስትሻገር መኪና ገጭቶ ሞትክ። እድሜ ልክህን ጻድቅ ነህ። ግን ያቺን ሰዓት ላስት ታይም ላይ ያቺን ነገር ፈጸምክ፣ ሞትክ። የ50 ሺህ ብር ስልክ ሰርቀህ ማለት ነው። 50 ሺህ ብር ለኔ ብዙ ናት እና ሰርቀህ ሞትክ። ዴስቲኒ ምንድን ነው መጨረሻ? እንግዲህ አሁን አየህ፣ ቅድም እኔ እናንተ ገብቶኛል ጥያቄ። ቅድም እኔ እና አላህ ወረቃ እኔ ወረቃ ስትል ሌላ ሰው እየጠራህ እየመሰለኝ ነው። ሬቲም በል ኢብኑ ሬቲም በል አላህ ፍራ። ኧረ ስቀልድ ነው ኢብኑ ጠይባተው ሬቲም በል ችግር የለውም። ያ ወረቃም ቢባል ይሄን ያክል እንትን የሚለው ነገር አይደለም። ጀስት ለጨዋታ ብቻ ተመልሳል። ሬቲም ስልኩን መልስ እያሉ ነው ታች ጋር አብሽር። ምንም ችግር እያወራችሁ ነው መሰለኝ። በቃ እኔም ስለቸኮልኩ እንትን ልበል፣ ግን እቺ መልሼ ቦታ ደስ ይለኛል። እሺ እሺ በቃ ይኸውላችሁ ዲፎልት ክርስትና በመጽሐፍ ቅዱስ ምንድን ነው? አንድ ሰው እምነትን ክርስቶስን አመነ ማለት ከኃጢአት እየተለየ ወደ ፍጹምነት ደረጃ ኃጢአት ወደ አለመስራት ደረጃ
እየቀረበ ነው የሚመጣው። ክርስቶስ እኔ ፍጹም እንደሆንኩ እናንተም ፍጹማን ሁኑ ይላል። በምድር ላይ ሆነን ሰው ፍጹም ኃጢአትን አለመስራት ይችላል። በምን? በእምነቱ ሲያድግ ማለት ነው። 10 ዓመት 20 ዓመት ክርስቲያን ሆኖ በእምነቱ ካላደገ ይህ ሰው እንዳልከው ትናንሽ ኃጢአቶች ሊያሰናክሉት ይችላሉ፣ ሊሰርቅ ይችላል። ነገር ግን ያንን ያዘው እንደዚህ በአእምሮ ማለት ነው። ነገር ግን አሁን ላመጣው ጥያቄ የእግዚአብሔር ልጆች ሁልጊዜ ዲቫይን ኢንተርቬንሽን አለ። ምንድን ነው? መንፈስ ቅዱስ ይወቅሳቸዋል። ወደ ምን? ወደ ንስሐ እንዲመለሱ። ኢሚዲየት ዴዝ የሚባል በክርስትና እምነት ውስጥ እኔ በማምነው ማለት ነው። ኢሚዲየት እግዚአብሔር እድል ሳይሰጥ የንስሐን እድል እንድትመለስ፣ ምክንያቱም መንፈስ ቅዱስ ሳይወቅስ አትሞትም። ገብቷል? እድል ሳይሰጥ የንስሐ እድል ሳይሰጥ እግዚአብሔር አትሞትም። በተለይ ክርስቲያን ሆነ ማለት ነው። ክርስቲያን ሆኖ አንድ ሰው ከመንፈስ ቅዱስ ወቀሳ አያመልጥም፣ ኃጢአትን ከሰራ ማለት ነው። ስለዚህ ኃጢአትን ሰርቻለሁ ብሎ ይናዘዛል። ያ ታይም አለው። ስለዚህ ኢሚዲየት ሞተ አንልም። ይሄ ዲቫይን ኢንተርቬንሽን እንዳለ እናውቃለን። መንገድ ላይ ሮጦ ሞተ። ንስሐ የለውም እኮ ይሄ ሰው። ስልክ ይዞ እየሮጠ ንስሐ ገባ መቼም አትለኝም። ገብተዋል ወይ? ደግሞ ዝሙት ትምህርቱ ይሄ ነው። መጽሐፍ ቅዱስም የሚለው አብዛኛው ለምሳሌ ብዙ አጋጣሚ እኮ አለ እኮ ዘራፊዎች ዘርፈው ተኩስ ሲታኮሱ የሚሞቱ አሉ። ባንክ ዘርፈው ከነገና ደግሞ አልጋ ላይ ተኝቶ ሲያማግጥ ልብ ድካም ይዞት የሚሞት አለ። እንዳልኩም ደግሞ ሰርቆ ሲሮጥ መኪና የሚገጨው አለ። አሁን የዚህን ከእምነት ተነስተ የዚህን ብያኔ እንድትነግረኝ ነው። ንስሐ ሳይገባ የመጨረሻው ስራው ማለት ነው። ንስሐ ሳይገባ የሰረቀው ነገር ቢሆን የዘሞተው ወይ ደግሞ የገደለው ነገር ቢሆን ምንድነው ነው እንትኑ እንደፈለክ ምንድነው ሴናሪዮን እንደፈለክ ብታጠበውም አልኩ የተላከው መንፈስ ቅዱስ በምድር ላይ ስለ ኃጢአት ሰዎችን ይወቅሳል። ስለ ኃጢአት ሰዎችን ሲወቅስ ማለት ነው ሰዎች ወደ ንስሐ ምን እንዲሆኑ እንዲገቡ ማለት ነው፣ እንዲመለሱ ወቅሶ ነው። ንስሐ ትገባለህ። ግን መንፈስ ቅዱስ ወቅሶ ንስሐ አልገባም ካልክ ብትሞት የራስ ነው። ነገር ግን እግዚአብሔር እድል ይሰጣል። ይሄ ነው እኔ ያለኝ መልሴ ነው። በጣም ልወጣ ነው እና መውጣት አለብኝ። እሺ አስተምሮት ይሄ ነው። መልካም ጊዜ ይሆንልህ። ሰምተናል። እንግዲህ ያው መቀበል አለመቀበል የሰዎች ምርጫ ነው። ኢብኑል ኢስላም እሰማለሁ። ሀቢቢ አዎ አኺ ትሰማለህ። ምንድነው የገባህ ነገር እስካሁን በተነጋገራችሁት ነገር? ወላሂ ምን መልስ አልተመለሰልኝም። የተመለሰለት ካለ አንድ ቁጥር የጻፈና ገብቶ ያስረዳል። አልመለሰኝም። የነገረኝ ነገር ቢኖር መንፈስ ቅዱስ እድል ይሰጣል ነው። መልስማ መልሷል። ነገር ግን ሜክ ሴንስ የሚሰጥ መልስ አለመሆኑ ነው። እኔ ልንገራችሁ። ንገረኝ እስኪ ያለውን ነገር ንገረኝ። እኔ የገባኝ ይሄ መልስ የሚመለስላችሁ ክርስቲያን ስትሆኑ ነው። ክርስቲያን ሆናችሁ የሆነ ኃጢአት ስትሰሩ የሚያናግራችሁ መንፈስ አለ። ያ መንፈስ ቅዱስ ይባላል። ይሄንን ነው የተረዳሁት እኮ። መልሱን የምታገኙት ክርስቲያን ስትሆኑ ነው። ካልተሳሳትኩ እኔ የተረዳሁት ያንን ነው። አይ እሱ ያለኝ አሁን የተረዳሁት እኔ አንድ ነገር የተረዳሁት አለ። ምንድነው? አንድ ሰው ኃጢአት ሲሰራ በሚሰራበት ሰዓት ዲቫይን ኢንተርቬንሽን መንፈስ ቅዱስ ሆነ ምናምን ንስሐ እንድትገባ ያዛሃል። ንስሐ መግባትና ለመግባት ያንተ ተፈንታ ነው የሚለውን የመለሰልኝ እንጂ የዛ ሰው እጣ ፈንታው መቼም የሰረቀው ሰው ሲሮጥ ሞተ፣ ንስሐ አልገባም። እየሮጠ መቼም ንስሐ ጌታዬ ወይ 50,000 ብር ስልክ ሰርቅ ያለው ይቅር በለኝ እያለ ስልኩን ይዞ አይሮጥም አይደለ? ስልኩን ይዞ እየሮጠ ነው ማለት የመስረቁ ዓላማ አለው። ያንን ዓላማ እየተፈጸመ ነው እንጂማ ንስሐ ቢገባ እየሮጠ ሳለ ቆሞ በቃ እሺ ብሎ ይመልስ ነበረ። መንፈስ ቅዱስ ተገለጠልኝ ብሎ ማለት ነው። ግን እንደዛ አይደለም። አሁን ይሄ ሰው እየሰረቀ መቼም አልጋ ላይ ሴክስ እያደረገ ልብ ድካም ይዞት ቢሞት እዛው ላይ ንስሐ መርፌና ክር ሆኖ ንስሐ ገባ አይባልም። ያንን እየሰራ ማለት ነው። ለዚህ መልስ ምንድን ነው?
ሰው ጻድቅ ነው፣ እድሜ ልኩን ጻድቅ ሆኖ ኖሮ ሲያበቃ መጨረሻ ላይ በሚሰራው ስራ ይጠየቃል ወይ? የኢየሱስ ደም ያንን ያድነዋል? ንስሐ ያልገባን ሰው የኢየሱስ ደም ያድነዋል ወይስ አያድነውም የሚለውን ነበር እኔ የጠየቅኩት። ምክንያቱም በእስልምና አንድ ሰው እድሜ ልኩን ያመነው ነገር መጨረሻ ላይ በሰራው ክህደት አይሆን እንጂ መጨረሻ ላይ በሰራው ስልክ ሰርቆ ሲሞት እስልምናው በሙሉ ዲስኳሊፋይ የሆነ እድሜ ልኩ ያመነው ነገር እምነቱ በስራው ምክንያት ዲስኳሊፋይ ይሆንበታል ብለን አናምንም እኛ። እድሜ ልኩን አምኗል፣ ኦኬ። ሳይክድ ነው ፈጣሪ ያመነው፣ ኦኬ። ኃጢአተኛ ነው፣ አዎ ኃጢአትን ሰርቋል፣ ሰራቂ ነው። በዛ በሰረቀው ነገር ይጠየቃል እንጂ እስልምናውን በሙሉ በአላህ አንድነት ማመኑ፣ በነቢያችን ሰለላሁ ዐለይሂ ወሰለም ነብይነት ማመኑ፣ በነቢያቶች፣ በመላእክቶች፣ በመጽሐፎች ማመኑ የ50 ሺህ ብር ስልክ ስለሰረቀ እንዳለ ተሽሮ ዘላለሙን እድሜ ዘላለሙን በሙሉ የገሃነም አይሆንም። ይህንን እንዲመልስልኝ ፈልጌ ነበረ፣ እምነታቸው ስለሆነ ማለት ነው። ግን ያው 20 ደቂቃ ብቻ ነው የነበረኝ ብሏል። ችግር የለውም። ሲጀመር ኢብኑ ኃጢአትን ከማመን ጋር ምን አገናኘው? አንድ ሰው አማኝ ሆኖ እኮ ኃጢአት ሊሰራ ይችላል። ኃጢአት የሚባለው ኃጢአትን እንደ ኃጢአት የሚባለው ኮንሴፕት እኮ የምን የመልካም ነገር ተቃራኒ ነው አይደል እንዴ? አይደለም እንዴ? የመልካም ነገር ተቃራኒ ነው። አንተ መልካም ነገር ማድረግ እየቻልክ መልካም ነገር አለማድረግ አንድ ነው ማለት ኔቹራል መሆን፣ ግን ደግሞ ከመልካም ነገር ተቃራኒ ሆነህ ኃጢአት ስትሰራ ነው ኃጢአት የሚባለው። ራይት? አይ እሱ ፐርፌክት ሰው ልጅ ፐርፌክት ከኃጢአት ንጹህ መሆን ይችላል፣ አለመስራት እድሜ ልኩን አለመስራት ይችላል ብሎ ፐርፌክሽኒዝምን እንግዲህ አይታችሁ ታውቃላችሁ። ኃጢአት የማይሰራ ሰው አክቹዋሊ እምነታቸው እኮ ምን መሰላችሁ? የሰው ልጅ ኃጢአታዊ ባህሪ ያለው ብለው ያምናሉ ራሳቸው ማለት ነው። አሁን እንዴት ፐርፌክሽኒዝም የሚለውን እሳቤ እንዳመጣ አላውቅም። አንድ ሰው እድሜ ልኩን በሙሉ ፐርፌክት ሆኖ መኖር አይችልም። የፈለገ ቢጥር ማለት ነው ይሰናከላል፣ ይወድቃል። ለዛም ንስሐ ያስፈለገበት ምክንያት እኮ ወኸለቀ ልኢንሳነ ደኢፋ የሰው ልጅ ደካማ ሆኖ ስለተፈጠረ ነው። ፐርፌክት አይደለም ሰው ልጅ። እንዴት እሱ ፐርፌክት እንደሆነና እንዳልሆነ እሱ ፐርፌክት ራሱ ላይ እየፈረደ ነው። በነገራችን ላይ ፐርፌክት ሆኖ የሚኖር ካልሆነ ወረቃ ማን ነው ሬቲም ራሱ ላይ እየፈረደ ነው። የዘላለም ኃጢአት ምንድነው ሞት ይገባኛል፣ የዘላለም ገሃነም ይገባኛል እያለ ነው። ፐርፌክት ካልሆንኩኝ ግዴታ ፐርፌክት መሆን አለብን። መንፈስ ቅዱስ የተሞላ በክርስትና የሚያምን በትክክለኛው ክርስትና የሚያምን ፐርፌክት መሆን አለበት እያለ ነው። ይሄ ደግሞ ኢምፓሲብል የማይቻል ነገር ነው። ከዚህ ተነስታችሁ ይሄ እምነትና ሐሳቢ አይዲዮሎጂ ስህተት መሆኑን ትረዳላችሁ። የሰው ልጅን ያላማከለ ነው። ሐሰን እየቀጠለ ሀቢቢ ስልክ ተደውሏል። ምንድነው የተባባልን የነበረው? እኔ ከልጁ የሰማሁት ነገር ኢብን በክርስቶስ አለማመንን እንደ ኃጢአት ይቆጥረውታል። ነው በክርስቶስ አለማመን ክህደት ነው እንጂ ኃጢአት አይደለም የሚባለው። ኃጢአት ብሎ ማለት በመጀመሪያ ደረጃ ፈጣሪ አድርጉና ታድርጉ ብሎ የሰጠንን ነገር መጣት ነው። የዛ የኃጢአት ደግሞ ሌብሉ ከፍ ሲል ከሁሉም ከኃጢአቶች ሁሉ በላጩ ኃጢአት ክህደት ነው አይደል እንዴ? በአንድ ነብይ አለማመን፣ በአንድ ነብይ መካድ በሁሉም እንዳለማመን ይቆጠራል። በጊዜው የተላከውን ነብይ እውቅና መስጠት ፈጣሪን እውቅና መስጠት ነው። ያንን ነብይ ደግሞ መካድ ፈጣሪን እንደ መካድ ነው የሚቆጠረው። ይሄን በእነሱ መጽሐፍ ላይ ማለት ነው። ከዛ አማኝ ሆኖ ደግሞ የሚያደናቅፈው ሰው አለ፣ የሚሳሳት ሰው አለ፣ የሚያጠፋ ሰው አለ። ቀደም ያልከው ነገር አለ ማለት ነው። ይሄ ማጥፋቱ ኃጢአት መስራቱ አማኝነቱን ምን አይለውም፣ አይፍቅበትም።
ነገ ሲሞት ትክክለኛ ፍትህን ትክክለኛ ዳኝነትን የጥፋቱን ዋጋ ቀምሶ ወደ ገነት ይመለሳል ነው የእስልምና ኮንሴፕት። አንዱ ይሄ ነው። ሁለተኛ የኢየሱስ ክፍያ ከኛ ድርጊት ቀድሞን አልቀደመም፣ ከሰዎች ድርጊት አልቀደመም። ቢያንስ እሱ ከመምጣቱ በኋላ የመጣ ትውልድ ኢብኑል ኢስላም ያ እሱ ከመጣ በኋላ ነው እሱ መስዋዕትነት ከፈለ የተባለው ተከፍሎላቸዋል የተባል ነው። እርሱ ከመጣ በኋላ ነው። እሱ የመጣውን ትውልድ ተወው። እሱ ከመምጣቱ በፊት የነበረውን ትውልድ ከሱ በኋላ የመጣውን ትውልድ እርሱ ከፍሎላችኋል ከተባለን ከእኛ ድርጊት እንዴት ይቀድማል ክፍያው? ሳንሰራ ሰርታችኋል ተብሎ ለመስራት ራሱ መፈራረም እኮ ያስፈልጋል። አሰሪና ሰራተኛ ያስፈልጋል። አንተ ከአሰሪህ ጋራ ሳትፈርም ደሞዝ ስንት እንደሆነ ሳትስማማ ስራውን ሳትሰራ የስራ ውጤት ሳይታይ ተከፍሎልሃል ተብለህ ተነገረ። ኦኬ ተከፍሎልኛል ችግር የለም ብለህ እጅና እግርህን አጣጥፈህ ቁጭ ማለት ይቻላል? አይቻልም። ካልተቻለ ታዲያ መከፈሉ ምን ያደርጋል ነው? በየትኛውም መንገድ ብትሄድ ሴንስ አይሰጥም። እንደዛማ ከሆነ እኛ ሮቦት ነን የምንሆነው። ነፃነታችንን ራሱ እንነፈጋለን እኮ። እኔ የሚያስተውል ልቦና ለምንድን ነው የተሰጠኝ? ነፃነቴን ተጠቅሜ ወይ ማመንን ወይም መካድን እንዳውጅ አይደል እንዴ? ሌሎች ካላችሁ ብትገቡ መልካም ነው። ቀጥላ ብዬ እሺ አሁንም ደግሜ ደጋግሜ የምናገረው ነገር ፐርፌክሽኒዝም ይሄ ምንድነው? ፍጹማዊነት። አንድ ሰው ካመነ ኃጢአት ላይ አይወድቅም፣ በህይወቱ አይሳሳትም የሚለው ነገር ፍጹም ስህተት ነው። አክቹዋሊ ከሰው ፍጹምነት የበለጠ ይሄ ንግግር ፍጹም ነው። የነብያቶች ንግግር ስለሆነ ማለት ነው። ኩሉ በኒ አደም ኸጣ ብለዋል ነቢያችን ሰለላሁ ዐለይሂ ወሰለም። የሰው ልጅ በሙሉ የአደም ልጆች በሙሉ ተሳሳቶች ናቸው። ወኸይረል ኸጣ ከተሳሳቶች ደግሞ በላጩ አተዋቢን አሉ አላህ ሱብሓነሁ ወተዓላ። ወደ አላህ ሱብሓነሁ ወተዓላ የሚመለሱ ንስሐን የሚገቡ ናቸው። ንስሐ የማያስፈልገው ሰው አለ ማለት ነው። እድሜ አሁን ለምሳሌ ወረቃ እንደዛ ነው እያለ ነው ያለው። ምናልባት እሱ ስለራሱ እንደዛ ላይ ያወራ ይችላል። ግን እዚህ ዓለም ላይ ንስሐን የማይገቡ ኃጢአትን የማይሰሩ ንስሐን የማይገቡ ሰዎች አሉ እያለ ነው። ይሄ የለም እዚህ ዓለም ላይ እንደዛ አይነት ሰው ፐርፌክት አይደለንም። ግን አንዳንድ ጊዜ ክራይቴሪያ ምን ለማድረግ ክርስትና እውነት ለማድረግ የሰው ልጆችን የማይጠበቅባቸውን ከአቅማቸው በላይ በርደን ይጫንባቸዋል። ምን ይጫንባቸዋል? ኃላፊነት ጫንቃቸው ላይ ይጫንባቸዋል። ፐርፌክት መሆን አለባችሁ። ምንን ትክክል ለማድረግ? ክርስትናን ትክክል ለማድረግ፣ ኢየሱስን ትክክል ለማድረግ ማለት ነው። አክቹዋሊ ፈጣሪን ትክክል ለማድረግ ማን ነው? ኢየሱስን ፈጣሪ ለማድረግ እንጂ ይሄ የብሉይ ኪዳን አሁን አስተምሮ አይደለም። እንደዚህ ፐርፌክት መሆን አለባችሁ የሚል ነገር አስተምሮ የለውም። አዲስ ኪዳን ይሄን ነገር ኢየሱስን ደሙን ምናምኑን እንትን ለማለት ይሄንን ነገር የሚያመጣ ተከፍሏል የተባለውን ነገር ዋጋ ላለማሰጣት ነው እኮ። አሁን እኮ እሱን እኮ ነው አሁን ሐሰንዬ። በተቃራኒው ደግሞ ተከፍሏል ከተባለ ለምንድን ነው ፐርፌክት እንድንሆን የሚጠበቅብን? በነገራችን ላይ ፐርፌክትነት ይሄ ቅድስና የሚባለው ነገር ነው አይደል እንዴ? አዎ ቅድስና ደግሞ ለአምላክ የሚገባ ነገር እንጂ አምላክ ለፈጠራቸው ፍጡሮች ፍጡር የተባለ
በጭራሽ እዛ ደረጃ ሊደርስ አይችልም። የማይሆን ነገር ነው። ቅዱስ ብሎ ማለት ከእንከን የጸዳ ማለት ነው። ይሄንን ደግሞ ሊጎናጸፍ የሚችለው መስፈርቱን ሁሉ ሊያሟላ የሚችለው ሰማይን ያለ ምሰሶ ምድርን ያለ ካስማ የዘረጋው እንዲሁም የሰው ልጆችን የፈጠረው ፈጣሪ ብቻ ነው። ሌላው ፍጹምነትን እደርሳለሁ ቢል ምን ድካም ነው የሚሆነው፣ አይሆንም። እንኳን ለፍጡር የሚገባው ነገር አይደለም። በዚህ ጉዳይ ላይ እኮ በነገራችን ላይ ወማ ቀደርና አላህ ሐቅ ቀድሪ ነብያችን ሰለላሁ ዐለይሂ ወሰለም እንደውም በጣም ያለቀሱበት ራሱ አያ አለ። አላህን የሚገባውን ያህል ራሱ አልተገዛንም የሚል አለ እና አለይሂ ሰላቱ ወሰላም በኃጢአትን በመስራት ብቻ ላይ አይደለም አላህን በመገዛት ላይ ራሱ ፐርፌክት መሆን አንችልም። ተው ኃጢአቱ ሌላ ጉዳይ ነው። አላህን በመገዛት ላይ እሱ እኛ ላይ የሚጠብቅብን ነገር ላይ ራሱ አላህን መገዛት ላይ ማለት ነው አጉለናል። እሱንም መተላለፋችንን ራሱ አላህ Subhanahu Wa Ta'ala ኦቨርሉክ አድርጎልን ነው ኢግኖር አድርጎልን ነው እኮ እንጂማ ያኮ አላህ Subhanahu Wa Ta'ala በስራ ያስገባኝ ገነት ብሎ ያለውን አማኝ ምሳሌ ማምጣት እንችላለን። አላህ Subhanahu Wa Ta'ala የአንድ አይኑን ዋጋ የጠየቀው ማለት ነው። ጽድቅናም ራሱ እኮ በአቅማችን ስለሆነ ነው እንጂ እኮ የሚገባንን ያህል ስለሆነ አይደለም፣ ወይ አላህን የሚገባውን ያህል ስለሆነ አይደለም። ነብዩ አለይሂ ሰላቱ ወሰላም ሰላት ተሐጅዱን ምናምን ሌሊት እየተነሱ ይሰግዳሉ አይደለ? ብዙ ጊዜ በህይወት በነበሩበት ጊዜ እና ከለታት አንድ ቀን ባለቤታቸው ተነስታ ሲያዩ እየሰገዱ ነው። ጥያቄ ጠየቀች። ያ ረሱላህ አንተ የአላህ መልእክተኛ አላህ Subhanahu Wa Ta'ala የአንተን ወንጀል የፊቱንም የኋላውንም ይቅር አላለህም እንዴ ብለው ሲጠይቁ ምንድነው እንደዚህ እግር እስኪያብጥ ድረስ መቆሙ መስገዱ ይበቃሃል ምናምን ብለው ለጠየቁት ጥያቄ ነብዩ የመለሱት መልስ አለ አይደል እንዴ? አላህ ያ አላህ ነብይ ማለት እንግዲህ ተመልከት፣ የእምነታቸው ጥግ ሲደርስ የኢህሳን ደረጃ ሲደርስ እያንዳንዱ አምልኮ አንተን ሳቲስፋክሽን የሚሞላ ነው። ፈጣሪ ጎድሎበታል እሱን ለመሙላት ሳይሆን የኛን የራሳችንን ሰላም፣ የራሳችንን መረጋጋት፣ የራሳችንን መስከን፣ የራሳችንን ማመን፣ የራሳችንን እጅ መስጠት ጥግ ድረስ የምንሄድበት ነው። ይህን ደግሞ ነብዩ እንዲያውም ከእርሳቸው በፊት የነበሩ ነቢያቶች ያሳዩት ነገር ነው። ምክንያቱም እነሱ የኛ ሮል ሞዴሎች ናቸው። እነርሱ እንደዚህ ካደረጉ እኛስ የሚለውን ማስጨበጫም ነው። አፈላ እኩን አብደን ሸኩራ እኔ አላህ Subhanahu Wa Ta'ala አመስጋኝ የሆነ ባሪያ መሆንን አልፈልግም እንዴ ብለው ነው የመለሱት። ይሄ ቅድስና የሰው ልጅ የማይደርሱበት ጥግ ነው። ከፈጣሪ ውጭ ሌላ ቅዱስ የለም። ከስሙ አልቁዱስ ቅዱስ የሚለው ስሙ ከስሙ አንዱ ነው ከ99 ስሞች ውስጥ። እርሱ ከነገሩ እንከን የሚባለው ነገር እሱን ቅድስናውን ሊያጎድፍ የሚችል ነገር ንጹህ ነው። የሰው ልጅስ ቢወድቅ እነሳለሁ ይላል፣ ቢያጠፋ እከሳለሁ ይላል፣ ቢሳሳት ነገ አርማለሁ ይላል። በዚህ ውስጥ የሚመላለስ የሰው ልጅ ቅድስና የሚለውን ነገር ቢራሳ ያስታውሳል። ቅድስና የሚለው ደረጃ ላይ አይደርስም። የሚበላ የሚጠጣ ከበላ ከጠጣ በኋላ ይሄ የበላው የጠጣው ነገር ሰውነት ውስጥ ገብቶ የሚያስቸግረው የቅድስና እንትን ላይ
ሚዛን ላይ አይጠመድ። በቻለው መጠን በምድር ላይ እስካለ ድረስ በህይወት እስካለ ድረስ የተሰጠውን እድሜውን ሳቢቁ ኢለ መግፊረት ተወዳደሩ ነው አላህ ያለው በቁርአን። ተወዳደሩ ነው፣ ተፎካከሩ ነው ማለት። ሰው ማራቶን ይገጥማል ወይም ሩጫ ይገጥማል ለማሸነፍ ነው። ዞሮ ዞሮ እኛም እዚህ ጋር በህይወት እስካለን ድረስ እስከ ጥግ ነፍሳችን ከስጋችን እስኪለይ ድረስ ያለው ጊዜ የኛ ምንድነው? የመልካም ነገር ማካበቻ ጊዜ ነው። አንዳችን ከአንዳችን በተቻለ መጠን ተሽለን መገኛ ጊዜ ነው፣ መፎካከሪያ ነው። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዲስ አለም ልትሄጂ ነው? ምንም ሳታወሪ ወይስ ለማን ነው? ሰላም አንድ ጥያቄ ልጠይቅና ወአለይኩም ሰላም ወራህመቱላሂ ወበረካቱ ከታች ለመመለስ ነው ልውጣ። ክርስቲያኖች ካሉ ቢገቡ ደስ ይለኝ ነበር። አሁን ስለ ቅድስና እያወራችሁ ስለነበር ቅድምም እንትና እንደዛ አውርቶ ስለወረደ አንድ ቨርስ እኔ ቅዱሳን እንደሆንኩ እናንተም ቅዱሳን ሆኑ ይላልና ቅድስና የባህሪ መገለጫ የአምላክ ከሆነ እኛ እንደሱ ቅዱሳን ከሆንን የመጀመሪያም ደግሞ ፍጥረት አዳም እንደኛ እንዳንዱ ሆነ ካለ ሶቶ ሆል ሂውማኒቲ አምላክ ነው ማለት ነው የሚል ፍሬዝ ያስኬዳልና ይህንን እንዴት ያዩታል? ቅዱስ ከሆንን የቅድስናውን ቦታ ለማን ለሰዎች ከሰጠን ዊል ቢ ኢኳል ቱ ደ ክሬተር ማለት ነው። ጀስት ኪሪዮሲቲ ኩዌስችን። ይቅርታ። ኢብኑል ኢስላም ቀጥል ሀቢቢ። አዲስ አለምን እኔ የጠየቀችኝ አይመስለኝም። ማህበረ ቅዱሳንን ጠይቄ እነግርሻለሁ። እነሱ ናቸው ቅዱሳንን ብለው የሚያስቡት የነበረው አሉ መሰለኝ። አላችሁ ማህበራቶች ከታች ካላችሁ ገብታችሁ ጥያቄውን መመለስ የሚችል ሰው ካለ አንድ ቁጥር ይጻፍ፣ ገብቶ መመለስ ይችላል። አይ ቲንክ ያለው አይመስለኝም። የሉ እኔ ግን አንድ አንቀጽ ነው እንትን ስም ነው በነገራችን ላይ ማህበረ ቅዱሳን ሁሌም ሳስበው በጣም የሚገርመኝ ነው ድፍረቱ እንዴት ሊዋጥላቸው እንደቻለ። እሺ አሚሮ ቀጥል ሀቢቢ። አይ እኔ ግን አሁን ቅድም ሬቲም ካብራራልን ነገር ላይ ለምሳሌ አንድ ሰው እንትን ካመነ በደንብ ካመነ እምነቱ ጥሩ ይሆናል ወይም ደግሞ ስራው ጥሩ ይሆናል፣ መልካም ስራን ይሰራል ካለ ሲጀመር አምነ በኋላ ድነሃል ከተባልኩ እኔ ለምን መልካም ስራ እሰራለሁ? ሺህ ጊዜ ባምን እንዴ ስራዬ አያድንም ከተባለ በኋላ ለምን ምን ስለ ጥሩ ስራ እሰራለሁ? ስራዬ ብሰራውም አይጠቅመኝም ባልሰራውም አይጎዳኝም። በቃ ድኛለሁ። በደንብ ሺህ ጊዜ በደንብ ባምን ራሱ አልሰራም፣ ጥሩ ስራን አልሰራም። ምክንያቱም ነግረኸኛል እኮ በቃ ኦልሬዲ አንተ ካመንክ ድነሃል ብለሃል። ስራ ሳይሆን እምነቴ ያድንሃል፣ ስራ አይጠቅምም ብለኸኛል። ሞኝ ነኝ እንዴ ይህን ያክል ቆየ እና ይሄ ነገር ስለሚገርመኝ ነው። በነገራችን ላይ ያመኑና ስራ የማይሰራበት ቦታ ቢኖር ገነት ነው አይደለ? ለምሳሌ ሰው ገነት ከገባ በኋላ በፈጣሪ እምነቱ አለ፣ ስራ ግን የለም ከዛ በኋላ እዛ ውስጥ ህግ ስለሌለ ማለት ነው። አሁን እነሱ ያንን ነው እዚህ አንተው ስራ ሲባሉ በቃ አለ አይደለ የሆነ ሌዚ ያማኛል አይደለ? እንደዛ አይነት ኮንሰፕት ነው መሰለኝ ያለው። ይሄንን በሙሉ የሚያደርገው ለምን እንደመሰላችሁ በነገራችን ላይ ሮሜንም ሳነብ ሮሜ ምዕራፍ 3ን ትናንትና እያነበብኩ ነበርና ምንድነው ጳውሎስ እያደረገ ያለው እዛች ጋር ህግን ማስቀረት ፈለገ። የማን ህግን? የአይሁዳውያንን ህግን ማስቀረት ፈለገ። አይሁዳውያንና አህዛቦችን አንድ ማድረግ ፈለገ። አህዛቦችን የአይሁዳውያንን ህግ ተከተሉ እንዳይላቸው ህግጋቶቹ የአይሁዳውያን ናቸው፣ ኦሪቶች ማለት ነው። ስለዚህ ይህንን ነገር ምን ማድረግ አልነበረበት? የአይሁዳውያንን ህግ ማስቀረት ነበረበት በኢየሱስ ደም ማለት ነው። ያለፈውን ህግ ሻረ። ግን ደግሞ ሲሽረው እንዴት አድርጎ ነው የሻረው? ህጉ
እኛን ተወቃሽ አያደርገንም። ለጽድቅ ያህል ለቀደመ ሪቲም ያለው ነገር ይሄ ነው። የእምነታችን መገለጫ ነው እንጂ ኩነኔም የሚሰጠን ነገር አይደለም። ምን የሚያጸድቀንም ነገር አይደለም። ጳውሎስም እንደዛ ሲያደርግ ግራ አጋባኝ ያልኳችሁ ለዛ ነው። የሆነ ቦታ ላይ ህግን መጠበቅ አለብን ይላል፣ የሆነ ቦታ ላይ ደግሞ የምንጸድቀው በህግ አይደለም ይላል፣ ህግን በመከተል አይደለም ይላል። ማጥፋትም አልፈለገም። አይሁድ ተከታዮች ስላሉት ተቃዋሚዎችም አሉት። አይሁድ አህዛቦችንም ደግሞ እዛ ውስጥ መጨመር አልፈለገም። ዳይለማ ሆነ ነገሩ በሙሉ ዳይለማ ሆነ። አትከተሉ ካለ ችግር፣ ተከተሉ ካለ ችግር ሆነ። የእምነታችን መገለጫ ብሎ ተው እና ኢብኑ አንተ ሞኝ ነህ እንዴ ታዲያ? አንዴ አምነህ ካመንክ በኋላ ትድናለህ ተብለህ በኋላ ስራ ብትሰራውም ባትሰራውም አይጠቅምህም ተብለህ በኋላ በደንብ ስላመንክ አይ እኔ አሁን በደንብ ስላመንኩኝ ልስራ ብለህ ትሰራለህ? እንደው ይህ ስራ የሚል መንፈስ ቢኖረኝ ራሱ ወጋውት ነው የምለው። ሞኝ ነኝ እንዴ? ፈታ አለልም ከዛ ደግሞ ሌላ ይችላል የሚለው ክርስቲያን መሰለኝ። ቀጥሉ። ሌላ እሺ፣ እንቀጥላለን። ይችላል ምን መሰለህ፣ ሌላ ቦታ ላይ ደግሞ ሄዳችሁ ስትመለከቱት የእግዚአብሔር ልጆችና የሰይጣን ልጆች የሚለዩት የእግዚአብሔር ልጆች በጨለማ አይመላለሱም ይላል። የሰይጣን ልጆች ግን በጨለማ ያው ኃጢአትን ያበዛሉ፣ ይሰራሉ። ምን ይላል? ምንድን ነው አሁን ወደ አንዱ ኤክስትሪም ሊሄዱ ነው። ወደ የትኛው ኤክስትሪም? እምነት አንዳንዶቹ ከፕሮቴስታንቶች እንደዛ ነው እምነታቸው አንድ ኃጢአት፣ ኦርቶዶክሶችም የሚሉት ይሄንን ነው። እድሜ ልካችሁን በሙሉ በጽድቅና ኖራችሁ መርፌ ሰርቃችሁ ብትሞቱ፣ ንስሐ ሳትገቡ መርፌ ሰርቃችሁ ብትሞቱ የዘላለም ገሃነም ይገባችኋል። መርፌም የሰረቀ $1 ቢሊዮን የሰረቀ አንድ ነው፣ ምንም ልዩነት የለም። የሱም ቅጣቱ ከሐሰተኛ ነብያቶች ጋር ከሰይጣኖች ጋር ልክ ራእይ እንደሚናገረው ራእይ ምዕራፍ 21 እንደሚናገሩት ማለት ነው። ለዘላለሙ ሐሰተኛም ጠንቋይም ዝሙተኛም ምኑ ለዘላለሙ በገሃነም ይሆናል። ገሃነም ውስጥ እኮ ተገናኝተው አንተ ምን አድርገህ ነው ለዘላለም የተቃጠልከው ምናምን ቢለው አይ መርፌ ሰርቄ ነው። አንተስ ሲለው አይ እኔማ 6 ሚሊዮን ሰዎችን ገድዬ ነው። አስባችሁታል? መርፌ የሰረቀና 6 ሚሊዮን የገደለ እኩል ሲቀጡ፣ እኔ እኮ መርፌ ሰርቄ ነው። ይሄ ፌር አይደለም። ምናልባት አንዳንድ ጊዜ ሊያስቀን ይችላል፣ ግን ፌር አይደለም ነው፣ በፍጹም ፌር አይደለም። አካውንት ያላደረገው ነገር ምንድን ነው? ያ ሰው እድሜ ልኩን ጻድቅ ነው፣ በፈጣሪ አምኗል፣ እንዴ ለፈጣሪ ገብሯል፣ ምን ብሏል፣ ብዙ ነገር አድርጓል። እምነቱ እኮ አለ። እምነት እንዴት አይ ዶንት ኖ። በጣም የሚገርማችሁ ነገር ደግሞ ምን እንደታውቃላችሁ? ከዚህ ላይ የሚጨምረው እግዚአብሔር ኃጢአተኛንም ይወዳል። እዛ ኃጢአት ውስጥ የሚቀጣቸውንም ጭምር ይወዳቸዋል። መርፌውን ይቅር ሳይለውና እድሜ ልኩን እያቃጠለው ግን ወዳለው መርፌ ስለሰረክ ገሃነም ዘላለም ትቀጣለህ። የፍቅር ሃይማኖት ይሄ ነው። ሀሳብ ካላችሁ መጨመር ትችላላችሁ። ይሳቅ ወንድማችንን ገብታል። ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሳቅ ሁለተኛ ትኩሳት ይብኑን እኮ ባልሰማም ይቆጠቁተኛል። ስለዚህ የልጅነት ስልጣን የሚል አንስተሃል። ከዛ እሱ ለአንተ ነው ጥያቄውን እሱ ስለማይመልሱና ስልጣንን ስለሆነ ዞሮ የደም ዋጋው ኤቭሪቲንግ የሰው ልጆችን የእግዚአብሔር ልጆች የማድረግ ነውና ቅድም ያነሳው ቨርስ አለ። ኢቨን ጴጥሮስንም አንተ ሰይጣን ከዚህ ይለዋል። ከዛም በኋላ ደግሞ የሰው ልጅም ማለት ነው። ሁለተኛ ደግሞ እናንተ ከአባታችሁ ናችሁ ብሎ ደግሞ ሜንሽን ያደርጋቸዋል። ኮምፒቲሽኑ የአባትነት ከሆነ ሰይጣንም አባት ከሆነ ያኛውም እግዚአብሔር ይቅርታ አባት ከሆነ ሁለቱም የአባትነትን ስልጣን ሽሚያ ላይ ከሆነ ሰይጣን አባቱ ራሱ ማን ነው ማለት ነው? who created መጀመሪያውኑ የሁለቱን የስልጣን ሽሚያ ከፍታና ዝቅታ ከሌለው ክሬተር እና ተፈጣሪና ፈጣሪ እኩል ስልጣን ካላቸው ሁለቱም እኩል አንድ ነገር እየተሻሙ ነው ማለት ነው።
ኦፍኮርስ በክርስትና እኮ ዴቭል ሎርድ ኦፍ ዲስ ወርልድ ይባላል። የዚህ ዓለም ጌታ ተብሎ ተጠርቷል። ሶ ከዛ አንጻር እሱን በጣም አንዳንዴ እኮ ክርስትና በነገራችን ላይ ዳይሴክት የሚደረግ እምነት አይደለም፣ ሸርህ የሚደረግ እምነት አይደለም። ባለፈው የሆነ ዳጊ ጋ የሰለመ ልጅ ሲናገር ነበርና የሚሰራበት ቦታ ላይ አንድ ክርስቲያን አለና ሊያናግረኝ ይፈልጋል አለ። ስለሰለምኩኝ መስለሜን አውቆ ዳርዳር አለ ሊያናግረኝ እና የሆነ ቀን አናገረኝ አለ። ሲያናግረኝ ክርስትና ላይ እኮ እንደዚህ ይላል እንደዚህ ይላል እንደዚህ ይላል ብዬ ስነግረው አለ ምን አለኝ አለ። እንግዲህ ተመልከቱ፣ ክርስትና እኮ እምነት እኮ የሚመረመር ነገር አይደለም፣ የምትመረምረው ነገር አይደለም። እመን የተባልከውን ነገር የምታምነው ነገር ነው ብሎ ነው የመለሰለት። ኢንስቴድ ኦፍ ቀጥታ መልሱን ከመመለስ ይልቅ ኦር ደግሞ አቴምፕት ከማድረግ ይልቅ ከመሞከር ይልቅ አይ ብላይንድ ፌት ነው እኛ የምንከተለው አንመረምረውም። አብዛኛው የክርስቲያን ነባራዊ ሁኔታ ይሄ ነው፣ አይመረምሩትም። ታዲያ ከመንገድ ላይም ቆሙ እውነትን ፈልጉ ብሎ የነገራችሁ ለምንድን ነው? ይህንን የማትከተሉት ከሆነ ዲፊካልት ነው። አንዳንድ ጊዜ ያሳዝናል። አብዛኛው ማህበረሰብ ያው ጠዋፍ ማስገባት ነው ስራው። የማርያም ይበዛል ጠዋፍ ማርያም ጋር የማርያም ቤተክርስቲያን ጠዋፍ ያስገባሉ። ከስላሴዎቹ ቤተክርስቲያን ይልቅ የማርያም ቤተክርስቲያን ብዙ ጃንጥላና ብዙ ጠዋፍ አለ። ስላሴዎቹ ከሚገዙት ከሚጠየቁት ከሚለመኑት የበለጠ ማርያም ትለመናለች። አንድ ቃል አንቀጽ ላንብብላችሁ ስለ ማርያም ምን እንደሚል ማለት ነው። በጣም የሚገርም ነው። ሁሉም ጎኑ ቀዳዳ ያለው ነው። ክርስትና ማለት ሁሉም ጎኑ የሆነ ቦታ ላይ አንጠባጠብ የምትሉት አይደለም። ሁሉም አንድ ሰው የሆነ ቤት ውስጥ እኮ የሚያንጠባጥብ ቤት ውስጥ ገብቶ እኮ ልተኛ ቢል በሁሉም ጎን ስለሚያንጠባጥብ የትኛውም ኮርነር ላይ ብትሆኑ በሰላም አትተኙም፣ ጠብጠብ እያለባችሁ ማለት ነው። ምን ይላል መሰላችሁ? ማህለተ ጽጌ አንቀጽ 52 ማህለተ ጽጌ አንቀጽ 52 ምን ይላል? ያለ አንቺ ረዳትነት ነፍሱን ማዳን የሚችል የለም ይላል። ስለ ማርያም ነው ይሄ የተነገረ ያለው። ያለ አንቺ ረዳትነት ነፍሱን ማዳን የሚችል የለም ይላል። ምን ማለት ነው? እስቲ እንደው አንዳችሁ ግቡና ክርስቲያኖች እስቲ ያስረዱን ምን ማለት እንደሆነ። ሁሉ ነገር በማርያም በኩል ነው የሚያልፈው ማለት ነው። ሁሉም ነገር በማርያም በኩል፣ ድህነትም በማርያም በኩል ነው። በእሷ ካላለፈ ማንም ማዳን አይችልም። እሷን ካልተማጸኑ፣ ማርያምን ካለመኑ፣ ካልተማጸኑ፣ እሷ ካላማለደቻቸው ወፍ የለም፣ የዘላለም ሕይወት የለም። ስለዚህ እስቲ ይግቡና ይንገሩን። ይህንንም ለማድረግ ራሳቸውን ለማዳን ምን ያደርጋሉ? እንዘረ ስብሐት ምዕራፍ 5 ቁጥር 98 ላይ ምን ይላቸዋል? የአምልኮ መስዋዕት እናቀርብልሻለን፣ በፍርሃትም እንሰግድልሻለን ይሏታል። መስዋዕት ያቀርብላታል፣ በፍርሃትም ይሰግዱላታል። ይህን ሁሉ ያደርጉታል። ለምን? ማለተ ጽጌ ምዕራፍ አንቀጽ 52 ላይ ያለ አንቺ ረዳትነት ነፍሱን የሚያድን ማዳን የሚችል ሰው የለም ስለሚል ማለት ነው። ዩሲ ከዚህ በላይ አምልኮ አለ? ከዚህ በላይ ፈጣሪን ትቶ ሌላም መገዛት አለ? የለም። እስቲ ይሄንን ገብቶ ያስረዱን። ሀሳብ ካላችሁ ጨምሩ ወንድሞች እህቶች። አንድ ነገር ላንብብላችሁ። መጽሐፈ ሲራክ እንትን ምንድነው እንደ ሌሎች መጽሐፍቶች የኦርቶዶክስ መፍቻ ነው። እንድምታ ትርጓሜያቸው ላይ ምን ይላል መሰለ? መጽሐፈ ሲራክ ላይ ማለት ነው ምዕራፍ 3 ላይ
ገደል ገብተህ ባህረ ሥላሴን እመረምራለሁ አትበል፣ ከሰው ይልቅ የገለጹልህ አይደለምና። እንዲህ አይምሰልህ፣ ብዙዎችን ሰዎች ባህረ ሥላሴ መመርመራቸው አሳታቸው። የልቦናቸውን ምርመራ ብዙዎች ሰዎችን አጠፋቸው። እንደ አርዮስ እንደ ንስጥሮስ ነው። ባህረ ሥላሴን መመርመርን የሚወድ ሰው በእሷ ይቀሰፋል፣ ተጠራጣሪ ልቦና በፍጻሜው ይስታል። ከሃዲ ልቦና በክህደት ይኖራል። ኃጥአም ሰው በኃጢአት ላይ ኃጢአትን ሲጨምር ይኖራል፣ ሁለተኛ ንስሐ አይገባም። ባህረ ሥላሴን ለሚመረምሩ ሰዎች ለኃጢአታቸው እያለ ይቀጥላል። ተሰምቻለሁ አይደል? ሀቢቢ ተሰምተሃል? ተመልከት። አንተ ያልገባህን ነገር እንዴት አትጠይቅም እስኪገባህ ድረስ? እንዴት ነው ሥላሴ የሚለውን ኮንሴፕት መጽሐፉ ላይ ካላገኘሁት ከየት መጣ ብዬ እንዳልጠይቅ፣ አይ ይሄ ባህረ ሥላሴ ነው አይመረመርም። ብትጠራጠርና ብትመረምር ትጠፋለህ። እንዲህ አይምሰል፣ ብዙዎችን ሰዎች ባህረ ሥላሴን መመርመራቸው አሳታቸው። የልቦናቸውን ምርመራ ብዙዎች ሰዎችን አጠፋቸው። እንደ አርዮስ እንደ ንስጥሮስ ነው። ባህረ ሥላሴን መመርመርን የሚወድ ሰው በእሷ ይቀሰፋል፣ ተጠራጣሪ ልቦና በፍጻሜው ይስታል አለ። ሰዎች ይሄ ነገር ሳይገባቸው ቢሞቱስ ይጠየቃሉ? ስላልገባቸው ለምን አልገባችሁም ተብለው አያስኬድም ነው የምንለው እኛ። ክርስቲያኖች ካላችሁ መግባት ይቻላል። ምን እንደታውቃለህ? ከዚች ጋር ተያይዘውን ካነሳው ነገር ጋር ባለፈው አንድ ክርስቲያንን እየጠየቅኩ ነበረ። አንድ ሰው በረሃ ላይ ለምሳሌ እልም ያለ በረሃ ላይ የሳውዲ በረሃ ላይ በለው ወይም በረሃ ላይ እምነት የለውም፣ መጽሐፍ ቅዱስን ወድቆ አገኘ እንበል። ይህንን መጽሐፍ ቅዱስን አንስቶ ቤቱ ሄዶ ከዘፍጥረት እስከ ራዕየ ዮሐንስ ድረስ ቢያነባው አምላክ ሥላሴ ነው የሚለውን ነገር ሊያውቅ ይችላል ወይ? ሊረዳ ይችላል? ልክ እንደ አንተ እንደምታምነው ኮኢተርናል ፍጹም እኩል የሆኑ ዘላለማዊ የሆኑ አንድ አይነት ባህሪ ያላቸው ሶስት ጌታዎች አሉ ብሎ ከመጽሐፍ ቅዱስ ሊረዳ ይችላል ወይ ብዬ ጠየቅኩትኝ። አልቲሜት መልሱ የነበረው መሰረታዊ ነገር ሊረዳ ይችላል እንጂ እኔ እንደማምነው ሥላሴ የሚለውን ጽንሰ ሐሳብ ሊረዳ ከመጽሐፍ ቅዱስ አይችልም ማለት። ምን ብዬ ነገርኩትኝ? በተመሳሳዩ ግን አልኩት፣ በተመሳሳዩ ቁርአንን እልም ያለ በረሃ ላይ ወይ ደግሞ ጥቅጥቅ ያለ ጫካ ላይ በትጥለው እና አንድ ሰው መጥቶ ያንን ቁርአን ቢያነብ የኢማን መሰረቶችን በሙሉ ያውቃል። በአላህ ማመን ምን እንደሆነ ይረዳል። በመላእክቶች ማመን ምን እንደሆነ ይረዳል። በነቢያት ማመን ምን እንደሆነ ይረዳል። በመጽሐፍት ማመን ምን እንደሆነ ይረዳል። በየውመል ቂያማ ማመን ምን ማለት እንደሆነ ይረዳል። ይህንን በሙሉ አንድ ሰው ሙስሊም ለመባል መረዳት የሚጠበቅበትን ነገር በሙሉ ከቁርአን መረዳት ይችላል። ያንን ቁርአን ከተቀበለ አምኖ ከተቀበለ ይህ ሰው ሙስሊም ነው። ልዩነታችን ይሄ ነው። በእነሱና በእኛ መሀል ያለው ልዩነት ይሄ ነው። እነሱ ጋር የተገለጠው ግልጠተ መለኮት ብለው የሚያስቡት ነገር የማይታወቅ መጽሐፉ ተነቦ ሊደረስበት የማይችል አሁን ያነበብኩልህ ማለት ነው። ኢብኑ ሥላሴ የሚለውን ኦርቶዶክሶች ማብራሪያው ላይ ነው
የጨመሩት። ነገር ግን መጽሐፈ ሲራክ ሲነበብ ምን ይላል መሰለክ? መጽሐፈ ሲራክ ምዕራፍ 3 ከቁጥር 23 ጀምሮ ብዙ ሰዎችን መታትን የሚወዳት በእርሷ ይሞታል። ክፉ ልቦና በመጨረሻው ይታመማል። ክፉ ልቦና በመከራ ይገረፋል። ኃጢአተኛ ሰውም በኃጢአቱ ላይ ኃጢአትን ይጨምራል። ለትዕቢተኞች ጥፋት ፈውስ የላትም፣ ክፉ ተክል በውስጣቸው ስር ሰዷልና። የብልህ ሰው ልቦና ምሳሌን ይተረጉማል፣ የአዋቂ ሰው ጆሮም ጥበብ መስማትን ትወዳለች። ከዛ ይቀጥልና ቁጥር 28 እና 29 ስለ ምጽዋት ይናገራል። ይቻል በእስልምና አይ ቲንክ በሐዲስም በቁርአን ነብዩ የተናገሩት ነገር ነበረ። እችኑ ነው እዚህ ጋር ቁጭ ብለን የምናገኘው። ምን ይላል? የምትነድ እሳትን ውሃ ያጠፋታል፣ ምጽዋትን ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው በመጨረሻ ይታሰብለታል፣ በሚሰነካከልበትም ጊዜ መጠጊያ ያገኛል ይላል። ኤቨርቢ ላይፍ። ሰላም አለይኩም ወራህመቱላሂ ወበረካቱ። ኢስሐቅ ሁድሁድ ሴና ደህና ነህ አቢብ? والصدقة تطفئ النار كما يطفئ الماء والصدقة تطفئ أرالا. እችኑ ነው አሁን እዚህ ጋር ቁጭ ብለን የምናገኛት። ምጽዋትም ኃጢአትን ታስተሰርያለች። ምጽዋትን ለሚሰጥ ሰው والصدقة تطفئ الخطيئة كما يطفئ الماء النار እንደዛ ነው የሚለው። كما يطفئ الماء النار ሰደቃ ምጽዋት ምንድነው? መጥፎን ስራ ታብሳለች ወይም ታጠፋለች፣ ውሃ እሳትን እንደሚያጠፋው። ይሄው እዚህ ጋር እቺ ራሷ ነች ቁጭ ብላለች። ኦኬ። ግን ኦርቶዶክሶች ምን አደረጉ? እንድምታ ትርጓሜው ላይ መጽሐፈ ሲራክ ላይ ቅድም ያነበብኩት ስላሴ የሚለውን ነገር ጨመሩ። ኤቨር ቀጥል ይስሐቅ፣ ወንድም ይስሐቅ። የት ሄዱ ዛሬ? የት ሄዱ? አድማ አድርገዋል አንመጣም ብለው። አይፈረድባቸውም። በዓለም አይ ቲንክ እየቀረበ መሰለኝ። በኢትዮጵያ ስንት ነው? እኛ ጋር 24 ነው፣ ነገ 25 ነው። ነጮች ነገ የሚያከብሩበት ቀን ነው። 15 ምን ወር ወሩ ምን ወር ነበረ? በእናትህ ጠፋኝ እኮ። በ29 ነው በዓሉ። እኛ ጋር ደግሞ በዓላቸው ነገ ነው። ዛሬ 24 ነው፣ ዲሰምበር 24 ነው ዛሬ እኛ ጋር። ሮብ ቀን ነገ ሐሙስ ዲሰምበር 25 ታህሳስ ነው ተብለሃል። ታህሳስ የሆነች ልጅ ያቺ ልጅ እኔ ሸር ማድረጋት ልጅ ዲሰምበር 25 ታህሳስ 9 ቪዲዮውን ያያችሁ ልጆች ካላት ኢየሱስ በዛ ጊዜ አልተወለደም። በነጮች ዲሰምበር 25 ነገ የሚያከብሩት፣ በኢትዮጵያ ደግሞ ታህሳስ 29 ነው የሚያከብሩት። አራተኛው ወር በኢትዮጵያ በዛ ጊዜ አልተወለደም። የሚገርመው እና ባልተወለደበት ቀን እንዴት ታከብራላችሁ? ትናንትና ነው አሁን ለታ የግዝረቱ ዕለት ተከብሮ ነበር።
ሀሰኑ እያወራ ከሆነ እንትን እየተሰማ አይደለም። ኤቨር ኢስሐቅ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሁድ ከፈለግ ገደል ግባ። ለምን ምን አጠፋ ደግሞ? ምን አረጋው? ተው ሁድ እኔ ላወርደው እናንተን 20 አርጌ ነው። ሰላማዊ ሰልፍ እንወጣለን። ወራህመቱላህ አፎን ስጠሩኝ አልተመቸኝም። ወአለይኩም ሰላም ወራህመቱላህ ወበረካቱ። እሺ ታጥሩ ሁዱድ እኛ ነው 20 ረከን እኛ እዚህ ጋር 6 ነን ነው 20 አይደለም። ታጥሩ ባይዘ ኢስሐቅ እንትን ንግግሮችን እንዲህ የሚያንሻፍበት መንገድ ማለት ነው። የሆኑ አንጃዎች አሉ። እኔ እነሱ ነው ትዝ የሚለኝ የዛን ነብይ ሰለላሁ ዐለይሂ ወሰለም ከሞቱ በኋላ አይ ቲንክ እንደውም ኦስማን ላይ አይ ቲንክ ከኦስማን ሞት በኋላ የተነሱ አንጃዎች አሉ። በጣም ብዙ አይነቶችን ነው። አንዳንዶቹ በቃ ቁርአን እንደዚህ ቃላቶችን ምናምን ለነሱ እንደሚመች አድርጎ ነው የሚፈስር እንደዚህ እያጣመሙ። ኦኬ አይ ቲንክ ኤቨር ስራ ላይ ነው። እሺ ክርስቲያኖች ካላችሁ ግቡ። ሴኑን ጥያቄ ካለሽ መጠየቅ ትችያለሽ። ሙስሊሞች ሆናችሁ እስልምና ላይ ጥያቄ ካላችሁ፣ ክርስቲያኖችም እስልምና ላይ ጥያቄ ካላችሁ ግቡ። እሺ ጠይቃችሁ ውጡ፣ ችግር የለውም። እናንተ ስትጠይቁ እዚህ 148 ሰው ይማራል። በቃ እሺ አንጠይቃችሁም፣ ግቡ። እንደዚህ ሲባል ነው ደስ የሚላችሁ። ወቃለ ረከቡ ጠይቁም አንጠይቃችሁም ገስት ላይ ቁጭ በሉ በላችሁ። ፎሎ ትደረጋላችሁ። ጊፍት ይሰጣል። ኦኬ ዛሬ የቤቱ ስፔሻል እንትን አልተባለም። ይስሐቅ ጥያቄ ደና ጥያቄ ጠይቅ፣ ከዛ ጊፍት አለ ይሸለማሉ። እና ደግሞ እንትን አለ ምንድነው ፎሎ ይደረጋሉ። ክርስቲያኖች እስኪገቡ ድረስ የቤቱን ጥያቄ ጠይቅ። ለሙስሊሞች በኮመንት ብቻ ነው። የኔንማ ሄዳችሁብኝ እኮ ትላንትና በሚምን ቅስሜን ሰባብራችሁ ያስቀመጣችሁ። እና የምን ጥያቄ ነው? የቤቱ ጥያቄ ስትራል እሱን እኮ ነው ግራ ይገባል። አይ ድሮ እንደምንጠይቀው ጠይቀን እንደምንሸልመው አልተሸለሙም። ዛሬ አልጠየቁምም፣ አልተጠየቁምም፣ አልተሸለሙም። ልሸልማቸው ነው። አዎ ቆይ ኮይኔን ሊየውና ስንት ኮይን እንዳለኝ ሊና ከዛ የጊፍቲንግ ሀሰኑ ላይ ልሞክር። ሀሰኑ መልስ ያን ጊፍት ትላለህ። እሺ ኦኬ 200 ኮይን 200 ኮይን ሽልማት አለው። 140 ሰው ደግሞ ፎሎ ያደርጋቸዋል። ግን ጥያቄው ከበድ ያለ መሆን አለበት። ከበድ አድርገህ ጠይቃቸው። ከባድ አልጠይቅም፣ ግን የሚመልስ ሰው አንድ ሰው ነው ሙሉን መመለስ ያለበት። ቆራርጦ መመለስ አይቻልም። ገስት ልኮም ያብራራ ነው። በኮመንት ብቻ ነው እዚህ ላይ ነው። ኖ እናንተ አይቻልም። ኢብኑ ጠይባ፣ ኤቨር፣ ሁድ፣ ሀሰኑ አይቻልም። ሌሎቹ ይሳተፋል። ይሄማ ያ ታዳላለ ማለት ነው። እሺ ይሁንልኝ። እናንተ ባይሆን እናንተ በመጠየቅ ተሳተፋላችሁ። ይስሐቅ ቀጥል ሀቢቢ። ነገር ነው የምጠይቀው። ቆይ እንደዛ ከሆነ ኮይኑን ቀነስ ስላርግና 3 ሰው ይመልሳል። እሺ
100 ኮይን ለአንድ ጥያቄ ማለት ነው። ከዛ 140 ሰው ፎሎ ያደርጋል። ቀሪውን እኔ ሙሉዋል። ስንት ነው አንተ? 200 ምናምን ነው አይደል? በቂ ነው ለአንድ ጥያቄ 100 ኮይን ፎሎ። ከዛ 300 ኮይን አለ። 200 ኮይን ያለኝ ስላልክ ነው። 200 ምናምን 300 አለኛ አለ። እሺ ሶስቱን ጥያቄ አሁን እነግራችኋለሁ፣ ግን ሰርች እንዳታረጉ አንዳንድ ነን። እሺ አንድ ሰው ነው የሚገባው። የመጀመሪያው ጥያቄ የላይ ላይን ለላህ ሸርጦች እነማን ናቸው የሚለውን፣ ቁጥራቸው ስንት ነው፣ እነማን ናቸው የሚለውን ትነግሩናላችሁ። የመጀመሪያው ጥያቄ። ከዛ እንቀጥላለን። የላይ ላይን ለላህ ሸርጦች፣ ሽሩጡ ላይ ላይን ለላህ ግቡና ከታች ቁጥሩን በስነ ስርዓት የጻፈ ይግባ አይደል? ከዛ ገብቶ ያብራራል። 7 አለ መጀመሪያ የታየው 8 የሚሉም 7 የሚሉም አሉ ብሏል አባ መንሸላቅል። ማን ነው እስካሁን ድረስ 7ም 8ም ያሉ? ከዛ ይመለሱ። እሺ ገስት ላኩ። አባ መንሸላቅል መቼም አያብራራም ገብቶ እንግዲህ አልፎሃል። መዲና የሚለውና ሀያት ሙሐመድ